የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከ2000 በላይ የፓራሚሊተሪ ኦፊሰሮች ወይንም ደንብ አስከባሪዎችን ለስድስተኛ ዙር አስመርቋል። ተመራቂ ኦፊሰሮቹ በኢትዮጵያ ፖሊስ ዩኒቨርሲቲ ለሁለት ወራት በንድፈ ሐሳብና ወታደራዊ ተግባር ስልጠና የሰለጠኑና ሁሉም የመጀመሪያ ዲግሪና ከዛ በላይ የትምህርት ደረጃ ያላቸው ናቸውም ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ ሌሎች የከተማዋ ከፍተኛ የስራ ኃላፊዎች ተገኝተው መልእክት ያስተላልፉበትን የምረቃ ስነ ስርዓት ብሩክ አስቀናው በቀጣዩ ጥንቅር ያስመለክተናል። ወደ ውዛው እናልፋለን። ሺ 524 አመልካቾች የተመዘገቡ ሲሆን ከላይ የተዘረዘሩ መስፈርቶችን አሟልቶ የተለያዩና ወደ ስልጠና ማዕከል የገቡ 2074 ናቸው። ከሌሎች የምረቃ ዙሮች የዘንድሮ የኦፊሰሮች ምረቃ ልዩ የሚያደርገው በቁጥር ከፍተኛ የሆነ ኦፊሰር ማስመረቃችን ብቻ ሳይሆን የተመራቂዎች የትምህርት ደረጃ ዲግሪና ከዛ በላይ መሆኑ የተቋማችን በተማረና ማመዛዘን በሚችል የሰው ኃይል እንዲደራጅ መሆኑ አመላካች ነው። ከተማ አስተዳደሩ ይህን ያህል ቁጥር ያለው የፓራሚሊተሪ ኦፊሰር መልምሎ አሰልጥኖ አብቅቶ ወደ ተግባር እንድትገቡ የተፈለገበት ዋነኛ ምክንያት በብዙ ቢሊዮኖች ብሮች እየለሙ ያሉ የኮሪደር ልማት መሰረተ ልማት በኃላፊነት ስሜት እንድትጠብቁና እየተወሳሰበ የመጣውን የደንብ ጥሰትና ህገወጥነትን በተሟላ የሰው ኃይል ለመከላከልና መቆጣጠር እንዲቻል ነው። ህዝብን አክብራችሁ ደንብ እንዲከበር ማድረግ ዋናው ኃላፊነታችሁ ነው። ደንብን አስከብሩ ብለን ኃላፊነት ስንሰጣችሁ የመጀመሪያው ደንብ አክባሪዎች እናንተ ትሆናላችሁ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው። ደንብን ስታስከብሩ በላቀ ዲሲፕሊን ካስከበራችሁ ህዝባችሁ በከፍተኛ ሁኔታ ሁሉ ጊዜ የሚያከብራችሁ ዛሬ በታላቅ ክብር ያረጋችሁትን መለዮ እናንተ ዋና የምትኮሩበት በማገልገላችሁም ደግሞ ደስተኛ የምትሆኑበት ይሆናል። እኛም ሁሉ ጊዜም እናንተን ለማበረታታት ከጎናችሁ እንደሆነ ደግሞ በእምነት እንድትሰሩ እንፈልጋለን።